ዝምታ እጅግ ኃይለኛ ቋንቋ ነው። ነገር ግን በርካቶች ይህንን አደገኛና ኃይለኛ የጦር መሳሪያ እንዴት መጠቀም እንዳለባቸው አያውቁም። እኛ ሰዎች ብዙ ጊዜ ለቃላትና ለድርጊቶች እንሳባለን። ነገር ግን እጅግ ጥልቅ የሆነ ኃይል በዝምታ ውስጥ አለ። በጥልቅ ዝምታ ውስጥ የመፈወስ፣ የመነቃቃት እንዲሁም ጥልቅ የሆነውን እጅግ ኃይለኛውን ማንነታችንን መቀስቀስ እንችላለን። ከራሳችን ጋር እንደዚሁም ከሌሎችና ከአጽናፈ ዓለም ጋር የምንገናኝበት ኃይልም ዝምታ ነው። ዝምታ ከልብ ነው የሚመነጨው፣ ከውጫዊው ዓለም አይደለም። ዝምታ ማለት ዝም ብሎ ምንም ሳይሰሩ ጸጥ ብሎ መቀመጥ ማለትም አይደለም። ዝምታር በጸጥታ ውስጥና በተመስጦ ውስጥ ከራስ ጋር በመሆን ሰላምን መፈለግ ነው። ዝምታን ስንቀበልና ስንላመድ በቀላሉ የማንረበሽና በትናንሽ ነገሮች የማይናወጡ እንሆናለን። በዝምታና በተመስጦ መሆን ውስጥ የራሳችሁን አስተሳሰብ፣ የአእምሮአችሁን መረዳት ታደምጣላችሁ። እንዲሁም የዓለምን ሰፊነትም ትገነዘባላችሁ። ዝምታ ከወጀብ በፊት ያለ መረጋጋት ነው። በሙዚቃ ኖቶች መካከል ያለው አፍታ ወይም ደግሞ በመተንፈስ ውስጥ ያለው የእረፍት ሰዓት ማለት ነው። በዙሪያችሁ ያሉት ነገሮች ሁሉ ትርምስና ጫጫታ ሲሆኑ፣ ዝምታ ለብልህ ሰዎች ልክ እንደ መንግሥተ ሰማይ ወይም እንደ ገነት መዳኛ ስፍራም ነው። ራማዳስ የተባለው ግለሰብ እንደተናገረው ዝምተኛ የሆንክ በመጣ ቁጥር ብዙ ማዳመጥ ትችላለህ። ዝምታ ከድምፅ አለመኖር በላይ ነው። በዝምታ ውስጥ ከራስ ጋር መሆንን ስንማር ለአዲስ እይታና እድገት በራችንን እንከፍታለን። በዝምታ ውስጥ የእውነት እኛ የምናስበው ምንድነው የሚለውን የአእምሮአችንን ሐሳብና ስሜት እንሰማለን። አእምሮአችንን ለማረጋጋትና ዝም ለማሰኘት ጊዜ ስንወስድ ውስጣችን በተደጋጋሚ ከሚገድበው እንቅፋት እናድነዋለን። ሐሳባችንን የምንመራመርበትና የራሳችንን ነጸብራቅ የምንመለከትበትንም ስፍራ እንፈጥራለን። በሥራና በተለያዩ ነገሮች መወጠርና ጊዜ ማጣት በተለመደባት ይቺ ዓለም የጸጥታ ፋታ ማግኘት እጅግ ከባድ ነው። ነገር ግን የግዴታ ትክክለኛ ማንነታችንን ለማግኘት አስፈላጊውና ትክክለኛው መሳሪያ በተመስጦና በዝምታ ራስን ማዳመጥ ነው። ለምን እንደተፈጠርን፣ ለምን እንደምንኖር፣ ምን ማድረግ እንዳለብን ሚስጥሩን የምናገኘው በጸጥታ ውስጥ በመሆን ውስጣዊ ማንነታችንን ስናደምጠው ነው። ዝምታ በቀጥታ ከመለኮታዊ ኃይል ጋር በቀጥታ የምንገናኝበት መንገድ ነው። የነፍሳችን ብቸኛ ቋንቋም ጭምር። ዝምታ የፈጣሪ ቋንቋ ነው። በዚህ ዝምታ ውስጥ የፈጣሪን ሐሳብ፣ የሕይወትን ምንነት በጥልቀት መረዳትም ያስችለናል። የፈጣሪን ቋንቋ በማወቅ የፍቅር፣ የጥበብና የእውነት ድምፅን መስማት እንችላለን። ዝምታ የመለኮታዊው ዓለም የእውቀት ሹክሹክታን በመስማት ሕይወታችንን የምናገኝበትም ዱካ ነው። ከሰው ልጅ የአስተሳሰብ ድንበር የሚሻገር ቋንቋም ዝምታ ነው። እንዲህ በምትንጫጫውና በየቀኑ ረብሻ በበዛባት ዓለም በጸጥታ ውስጥ መኖር ከመለኮታዊው ኃይል ጋር የሚያገናኝም ድልድይ ነው። ባህልን፣ ቋንቋን እንዲሁም ሃይማኖታዊ ልዩነቶችንም የሚያሻግረው ኃይል ዝምታ ነው። በዝምታ ውስጥ ረቂቅ የሆነውን ምልከታ እናውቀዋለን። ከመንፏቀቅ ሕይወት ወጥተን ወደ ትልቁ የመኖር ዓላማችንና አቅማችንም እንደርሳለን። ላኦሱ በጥበቡ እንዲህ ሲል ተናግሯል። ዝምታ በቋንቋና በወሬ ብቻ እንድንግባባ በተገደብንበት ዓለም የጥልቅ ኃይል ምንጭ ነው ሲል ላኦሱ ተናግሯል። ዝምታ ልክ እንደ ድልድይ ከጥልቁ ማንነታችን ጋር መገናኛ መንገድ ነው። ትርጉም ያላቸው ግንኙነቶች በቃላት መነጋገር ሳይሆን የሚገነቡት በማይነገር የዝምታ መግባባትና መረዳዳት ውስጥ ነው። ብዙ ጊዜ በቃላት ከሚግባቡ ሰዎች በላይ በእይታና በዝምታ ብቻ ምን እንደተሰማቸው የሚረዱ ሰዎች ጥልቅ ግንኙነት እንዳላቸውም እንረዳለን። ሌሎችንም በርህራሄ
በጎላ መልኩ ከራሳቸው ጋር እንዲገናኙ በዝምታ ውስጥ እንረዳቸዋለን። ዝምታ ሙሉ ማንነታችን ለሌሎች እንዲገኝ ያደርግልናል። ያልተገደበ ትኩረታችንንም እንድንሰጣቸው ይረዳናል። ቃላት ሊያስተላልፉት የማይችሉትን መረዳትና መተባበር በማስተላለፍ መተማመንን በከፍተኛ ሁኔታም ይጨምርልናል። ከሰዎች ጋር ባለን መስተጋብር ዝምታን በመጨመር ሌሎች ያለ ስጋት በነጻነት እንዲኖሩና የፈለጉትን ከኛ ጋር እንዲያደርጉ ራሳቸውን እንዲሆኑ ያለምንም ፍርሃትና ፍርድ ከኛ ጋር እንዲሆኑ እንረዳቸዋለን። ይህም እውነተኛ ማንነትን በግንኙነት ውስጥ ይፈጥራል። ቶሎ በሚያልፈውና አጭር በሆነው የህይወት ጊዜያችን በተመስጦ ዝምታ ውስጥ ትክክለኛ ማንነታችንን እናገኛለን። በተመስጦ በአንድ ስፍራ ውስጥን እያዳመጡ በመቀመጥ ውስጥ እንጽናናለን፣ እንዲሁም ውስጣዊ ሰላምን እናገኛለን። ዓለም ልታደክመን፣ ስሜታችንን ልትጎዳና ልታጠቃን ትችላለች። ግን በዚህ ጊዜ ዝምታ አእምሮአችንን፣ ነፍሳችንን እንዲሁም ሰውነታችንን ዳግም እንደ ንስር የምናድስበት የተቀደሰ ቦታም ይሆንልናል። ዝምታ ሲሰፍን ጭንቀትና ስጋት ይወገዳል፣ መረጋጋት ይሰፍናል። ለራሳችን በማወቅና በማሰብ የተመስጦ ጊዜን ስንሰጠው እንደ ወጣት ዳግም እንታደሳለን። እንዲሁም በጫጫታው መሃል ለሕይወታችን ሚዛንን እንሰጣለን። ራሳችንን ለመንከባከብ ተመራጩ መንገድ ተመስጦ ነው። በየቀኑ አድካሚ የሆነውን ሕይወት የምንገፋበትና የምንጋፈጥበትን ኃይል የምናገኝበት ጭምር ነው። ዝምታ ለምለም ስፍራ ነው። ዝምታ ለምለም ስፍራ ይፈጥርልናል። የመነቃቃትና የመበልጸግ ቦታ። የውጭውን ጫጫታ ስንረሳ አእምሮአችን አዳዲስ ሐሳቦችን ለማፍለቅም ይመቸዋል። የዓለማችን ታዋቂ አርቲስቶችና ታላላቅ ሰዎች እጅግ ውጤታማ ስለሆኑበት ተጽዕኖ ስለፈጠሩበት ሥራ ሲጠየቁ በተመስጦ ውስጥ በዝምታ ውስጥ ሲሆኑ እንደሰሩት ሲናገሩ ማዳመጥም የተለመደ ነው። የዝምታንና የተመስጦ ጊዜን በመፍጠር በመመሰጥ ከመንፈሳቸው ጋር እንደተገናኙ ያስረዳሉ። ይህን የሚናገሩ አርቲስቶች ምናልባትም ሲጽፉ፣ ሲስሉ አልያም ሙዚቃ ሲሰሩና ሌላ ፈጠራን ሲሰሩ ሊሆን ይችላል። ይህንን የሚናገሩ አርቲስቶች ምናልባት ሲጽፉ፣ ሲስሉ፣ ሙዚቃ ሲሰሩ አልያም ሌላም ፈጠራ ሲሰሩ ሊሆን ይችላል። ዝምታ ውስጣዊ የጥበብ ጥሪያችንን የምናደምጥበት፣ የተቆለፈውን ችሎታችንን የምንከፍትበት መንገድ ነው። በርካቶች ስለ ዝምታና ስለ ጸጥታ ያልተረዱት በዝምታና በጸጥታ ውስጥ ማንነትን ማግኘት የሚለውን ሚስጥር ነው። ታዲያ በዝምታና በጸጥታ ውስጥ ራስን በማዳመጥ የውስጥን ማንነት ማግኘት ይቻላል። ውስጣዊ ፍላጎትና ውስጣዊ ዓላማችንን፣ የህይወታችንን ጥሪና የህይወት ዓላማችንን የምናገኘው በተመስጦና በዝምታ ውስጥ ውስጣችንን በማዳመጥ ነው። ብዙዎች ዝምታና ጸጥታ ሲባል ከድምጾች ብቻ ርቆ መቀመጥ ይመስላቸዋል። ነገር ግን ያ ሳይሆን በዝምታ በተመስጦ መኖር ማለት በውስጣችን ያለውን ውስጣዊ ድምጾችን በማዳመጥ ከረብሻ ተከልሎ መኖር ነው። ይህንን በማድረግ ሰዎች ማንነታቸውን ሲያገኙ ህይወታቸውን ይቀይራሉ። በበርካታ አስቸጋሪ ወቅቶችም በዝምታና ያለ ውስጥ መናወጥ እነዚህን ጊዜያት መሻገር እንደሚችሉም ይታመናል። ታዲያ ተመስጦ ማለት ቁጭ ብሎ በአንድ ስፍራ ከዓለም ጫጫታና ረብሻ ራስን ውስጥን ማዳመጥ ማለት ነው። እስካሁን እያዳመጣችሁኝ ከሆነ እስኪ ሐሳባችሁን አስቀምጡልኝ። በሌላ ርዕስ እነሱን ጨምሬ እመለሳለሁ።